አሁን ቀጥታ መስመር ላይ ኮሎኔል መኮንን ተስፋ ይገኛሉ። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ጋር ተስፋዬ እንደምን ዋላችሁ? እግዚአብሔር ይመስገን። መልካም ሳምንት እመኛለሁ ኮሎኔል። ለሁላችንም መልካም ሳምንት። ኮሎኔል እንግዲህ በእውነት ከኢራኑን ጀምር በእውነት በአሁን ሰዓት በእስራኤል ውስጥ አነጋጋሪ ሆነው ይሄ የተኩስ አቁም ስምምነት ብቻ ሳይሆን አሜሪካ ለስምምነት የምታደርገው ድርድር ሊያበቃ የተዘጋጀ መስሎ ይታያል። በእስራኤልም በጣም አንዳንድ ስጋቶች አሉና በጦር ሰራዊቱ ይሄ ነገር እንዴት ይታያል? ይሄ ሁኔታ ለጦር ሰራዊቱ እንደምታውቀው ወታደር ትዕዛዝ ሲቀበል ይፈጽማል፣ ይዘጋጃል። በሰላም ጊዜም ተዘጋጅቶ ጦር ሲከፈት ሀገር ለመታደግ ትዕዛዝ ተቀብሎ ይሰራል። በአሁኑ ሰዓት በኢራንና በአሜሪካ የሚደረገው ጦርነት ከብዙ ጊዜ በኋላ ስምምነት ለመድረስ በአሜሪካ በኩልም ትልቅ ዛታ ሲዝቱ ነበር ሚስተር ፕሬዚዳንት ትራምፕ። ሌላው ደግሞ በኢራንም እንደዚሁ ኢራን መሪዎች በሙሉ በፕሬዚዳንት ትራምፕ ላይ ሲስቁና ሲቀልዱ ነበር። ሆኖም ግን ትናንትና ማታ ባልታሰበበት ሰዓት ፕሬዚዳንት ትራምፕ ይህን ድርድር ለ60 ቀን አራዝሜዋለሁ። በአሁኑ ሰዓት ኢራን አንደኛ የዳበረ ኡራኒየሙን ለማውጣት ዝግጁ ናለች የሚል አባባል ተናግረዋል። ሁለተኛ ኢራን በሆርሙዝ በር ላይ በሆርሙዝ ማለፊያ መርከቦችና የነዳጅ መጫኛ በር ላይ ቀረጣ እንዳትቀበል የሚል ሌላው አሜሪካ ይሄንን በር ለመክፈት አድርጋው የነበረችውን ማዕቀብ ደፍቻለሁና ለ60 ቀን ይሄን ነገር እንዲራዘም አድርጋለሁ የሚል ውሳኔ ወስነዋል። ከመወሰናቸው በፊትም ከጠቅላይ ሚኒስትሩ ጋር ተነጋግረዋል። ይህ ድርጊት በእርግጥ ለእስራኤል ትልቅ አሳሳቢ ሁኔታ ነው። ሆኖም ግን ነገሩን እንዲያው ሚስጥሩ ሌላ ነው። የትራምፕ ሚስጥር እንደምታውቀው በሚቀጥለው ወር በ11 ቀን ዓለም አቀፋዊ እግር ኳስ ጨዋታ በአሜሪካ ላይ ይካሄዳል። ይህ ዓለማዊ እግር ኳስ ጨዋታ በ11ኛው ቀን በ6ኛው ወር ተከፍቶ የሚከፈተው በሜክሲኮ ሲቲ ሲሆን የሚዘጋው በኒውዮርክ ላይ በ1970 ቀን 26 ዓመተ ምህረት ማለት ነው። ለአንድ ወር ከአንድ ሳምንት ያህል በአሜሪካ በተለያዩ ከተማዎች ከሜክሲኮ ሲቲ በተለይ እንግዲህ አሜሪካ እንደምታውቀው ሰሜን አሜሪካ የሚባል 21 ሀገራት ያሉት ከነዛ መካከል ግን በ3 ሀገራት ላይ ይህ የኳስ ጨዋታ ውድድር ይደረጋል። ብዙ የዓለም አቀፋዊ ሀገራት የሚሳተፉበት መጨረሻ ላይ በኒውዮርክ የሚዘጋው በ19 ቀን 7ኛው ወር ጨዋታ ሊደረግ ስለሆነ የትራምፕ ፍላጎት ይህ የኳስ ጨዋታ አንደኛ የገንዘብ ምንጭ ነው። በጦርነት ይሄን ነገር እንዲኮላሽ አይፈልጉም። ሁለተኛ የአሜሪካ ህብረተሰብና ሌላው ከአውሮፓም ሆነ ከአፍሪካ ከተለያዩ ከሰባቱም እብሳት የሚመጡ ይሄን ኳስ ደጋፊዎች በነጻ እንዲንቀሳቀሱና ስጋት እንዳይኖራቸው ሲባል ነው። ዋናው ጥያቄ መሆን ያለበት ከ60 ቀን በኋላ የት ነው የምንሄደው የሚለው ነው። እንግዲህ ለ60 ቀን ያህል በዚህ ጊዜ ድርድር ይደረጋል። ምን አይነት ድርድር ነው የሚሉት? ለምሳሌ ኒውክሌር ፕሮጀክቷን መተው አለባት፣ መተው የለባትም፣ ሚሳይሉን መተው አለባት፣ መተው የለባትም፣ አሜሪካ ማዕቀቦችን ገንዘብ የምትለቅበትን የተያዙ በውጭ ሀገር በባንክ የተያዘ ኢራን ገንዘብ እንዴት እንደሚወጣ ብዙ ውይይቶች አሉ። ሆኖም ግን እንደሚመስለኝ ከሆነ የትራምፕ ፍላጎት ይህን የእግር ኳስ ዓለም አቀፍ የእግር ኳስ ጨዋታ በሰላም ለመፈጸምና ከ60 ቀን በኋላ ምናልባት ወደ ጦርነቱ መመለስ የሚችሉበት ጊዜ ሊመጣ ይችላል። ኢራን ተስማምታ ግን በነገራችን ላይ ኢራን በዚህ እግር ኳስ ጨዋታ ትሳተፋለች። እዛም የምትጫወተው ከኒውዚላንድ ጋር ነው በሜክሲኮ ሲቲ።
ነው የሚሆነው በሎስ አንጀለስ። ስለዚህ ሎስ አንጀለስ እና ሜክሲኮ ሲጫወት ምናልባት የኢራን የእግር ኳስ ተጫዋች ወጣቶች በአሜሪካ ላይ በነጻ እንዲዘዋወሩ መስሎ ይታየኛል። እንግዲህ ባለፈው በጦርነቱ ወቅት ላይ ዶናልድ ትራምፕ ኢራን የብሔራዊ ቡድኗን እንደማትልክ ቆርጦ ተናግሮ ነበር። ዞሮ ፕሬዚደንት ዶናልድ ትራምፕ ያላቸው እንግዲህ ኢንተረስ የሀገራቸውን ደህንነት የመጠበቅ ነውና በዛሬው ዕለት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህን ባስመለከተ የካቢኔ ስብሰባ ያደርጋሉ። የእስራኤልስ ዋና እርምጃ ምን መስሎ ይታያል ኮሎኔል? አንደኛ እንደሚመስለኝ ከሆነ እንደሚገባኝ እስራኤል ምንም እንኳ ከትራምፕ ጋር ፕሬዚደንቱ ይነጋገር እንጂ በዚህ ስምምነት ውስጥ እስራኤል የለበችም። ይህ በር የሚያሳየው ምናልባት እስራኤል እንደ ሀገር የራሷን ተቋም የምትይዝበት ጊዜ ይመጣ ይችላል ማለት ነው። ዛሬም እንደ አጋጣሚ ሆኖ ኢራኖች እንደሚሉት ከሆነ አንድ የኢንቴሊጀንት ድሮን በኢራን ላይ የእስራኤል ኢንቴሊጀንት ድሮን ማለት ነው በኢራን ላይ ወድቆ ተይዟል የሚል አባባል አላቸው። ኢራን እንደ ሀገር ራሷን መቆጣጠር ትችላለች። እስራኤል ግን በዚህ ስምንት ውስጥ አንደኛ ይህ ጦርነት እንደምታውቀው የአሜሪካና የኢራን ሳይሆን የእስራኤልና የኢራን መሆን ነበረበት። አሜሪካ ይሄን ጦርነት በሰላም ካልፈታችው እኛ የምንፈልጋቸው 4 መስፈርቶች፣ አንደኛው ኒውክሌር ፕሮጀክት የሚባል በኢራን ሀገር ውስጥ እንዳይኖር፣ ሁለተኛው ኢራን ሚሳይሎቿንና የዳበረ ኡራኒየምን እንድታወጣ፣ ሶስተኛ ፕሮክሲ የምንላቸውን ሂዝባላን፣ ፑቲን፣ ሌላው ደግሞ ሐማስን መሳሪያና የገንዘብ ድጎማ እንዳታደርግ፣ አራተኛ ዓለም የጫኑ መርከቦች በቀጥታ በነፃ እንዲንቀሳቀሱና ምናልባትም ሰብአዊ ህይወት ሰብአዊ ኑሮ በኢራን ውስጥ እንዲከበር የሚል ነበር። እነዚህ ነገሮች በአሁኑ ሰዓት ሁሉም አልተሳኩም። ይህን ድርድር የሚመሩት ፕሬዚደንት ትራምፕ ናቸው። ትራምፕ በሚወስኑት ላይ የምንስማማበት ሊኖር ይችላል፣ የማንስማማበትም ሊኖር ይችላል። ዞሮ እስራኤል እንደ ሀገር የራሷ የምትወስነው ውሳኔ ይኖራል። ለምሳሌ ውሰድ የሂዝባላ ሁኔታ። ሂዝባላ ትጥቁን እስካልፈታ ድረስ ምንም አይነት ስምምነት በአሜሪካና በኢራን የሚደረገው ስምምነት እስራኤልን የሚገድብ መስሎ አይታየኝም። ምክንያቱም ዞሮ የሚወጋን ሂዝባላ እኛን ስለሆነ እኛ ይህን ቴሮሪስት ድርጅት ማጥፋት አለብን፣ መውደም አለብን። እኛና ሊባኖስ ህዝብ የሊባኖስ ሀገር ከእስራኤል ጋር ተጋግዞ ይህን አረመኔ ኢራንን ሊባኖስን አግዶ የሚኖርና በእኛ ላይ ስጋት የሆነውን ድርጅት ማጥፋት አለብን የሚል አቋም ነው ያለኝ። አዎ እንግዲህ ወደ ሀገራችን ከተመለስን ዘንዳ ኮሎኔል፣ በእውነት ከሰሞኑ በጋዛ ያለማቋረጥ በጣም ከባባድ መሳሪያዎች እየተሰሙ ነው። የአካባቢው ነዋሪዎች እንደሚገልጹት ከሆነ እንዴት ነው በአሁን ሰዓት ጋዛ ውስጥ ምን እየተካሄደ ነው? ጋዛ ውስጥ ትልቅ ስራ እየተሰራ ነው። በተለይ በሰሜን ጀባሊያ በምንለው በጃያ በምንላቸው ቤቶች የወደሙ ነበሩ። ከዛ በታች ዋሻዎች ነበሩ። እነዛ ዋሻዎችን አንዳንዴም ቴሮሪስቶች በእነዛ ዋሻዎች ስለሚገኙ እና ለወታደሩ በዛ አካባቢ ላለው ስጋት ስለሆኑ እነዛን ዋሻዎች ማውደም ነው። ለዛም ነው ድምፅ የሚሰማው። በደቡብ በኩልም እንደዛው ነው። በራፍታ በኩልም እኛ በያዝናቸው ቦታዎች ላይ እስካሁን ያልተጠቀምንባቸውን መሳሪያዎች በመጠቀም ጊዜና ቦታውን ተጠቅመን ዋሻዎችን ማውደም ነው። ከእንግዲህ በኋላ የሚቀረን መካከለኛው አዛ ያለው ዋሻና መካከለኛው አዛ ያለው የቴሮሪስት ቡድን ሐማስ ትጥቁን ማስፈታት ነው። ለዚህም ሙሉ ዝግጅት አለ። ደቡቡ ሙሉ ዝግጅት አድርጓል። የሚጠበቀው እንግዲህ እንዳልኩህ መጀመሪያ የሰሜኑን አንድ ነገር እናደርሰውና ምናልባት በዚህ 60 ቀን ውስጥ መንግስት ሌላ አቋም ከወሰደ የምንወስደው ወደ ሰሜን እና ወደ ደቡብ ሊሆን ይችላል። ወታደሮቻችን በዛ በኩል ሳይስማሩ አይቀሩም። እዚህ ላይ ኮሎኔል በእውነት ኢራን የተቀበለችው እንግዲህ ውስን ጊዜ አለ። ይሄንን እስራኤል ተጠቅማ ለምንድን ነው አንድና ለመጨረሻ ጊዜ ሐማስንም ሂዝባላንም የትጥቅ ማስፈታት ሁኔታ እንደገና መልሳ የማትገባበት ሁኔታ? እንግዲህ እስራኤል እንደ ሀገር የራሷ የሆነ እርምጃ መውሰድ የምትችል ነች ብለናል። ይሄንን ጊዜ ተጠቅማ ለምንድን ነው የማትጠቀምባቸው? ማለት ያው ለምንድን ነው ትጥቅ የማያስፈቱት? እንግዲህ አንደኛ ይህ የ60 ቀን
ጦር ማቆም በኢራንና በአሜሪካ ላይ በእስራኤል ምንም አይነት አንደበት የለውም። ምንም አይነት ጥቅም የለውም። ጥቅማችን የእስራኤል ጥቅም ኒውክሌር በኢራን ውስጥ እንዳይኖር ነው። ያስ ካልሆነ ድረስ ዝግጅታችን አሁን የመጀመሪያው ዝግጅታችን የሚሆነው ወደ ኢራን ነው። ምክንያቱም ኢራን የመበቀል አቅሟን ተጠቅማ የቀረውን ኡራኒየም የማዳበርና በቀላሉ ኒውክሌር ደረጃ የሚደርስበት ጊዜ ቅርብ ስለሆነ ይህን ነገር በተለይ የማዳበሪያ ሴንትሪፎጌት የሚባሉትን ፋብሪካዎች ማውደም አለበት። ይህ ደግሞ የሆነው የእስራኤል ስራ ነው። ስለዚህ ምናልባት በዚህ 60 ቀን ውስጥ ትራምፕ ወደ ኢራን እንዳተነኩሱ፣ ኢራን ውስጥ እንዳትገቡ፣ ይህ ጦር አቁም ሙሉ በሙሉ መተግበር አለበት ካሉ እስራኤል ከካቢኔው ጋር ወስና ምናልባት ወደ አዛም የምትመለስበት ጊዜ ቅርብ ሊሆን ይችላል ብዬ እኮአለሁ። ስለዚህ ምናልባት ወደ አዛ እንመለሳለን። አሁን እንመለሳለን። መቼና ጊዜውን ሰዓቱን ባልነግርህም አዛ ሙሉ አፈን ሞልቼ የምነግርህ እንመለሳለን። የአዛን ቴሮሪስት ቡድን ሐማስን ትጥቁን እናስፈታለን። ሌላም የሚጠየቁ ብዙ ጥያቄዎች አሉ። ሐማስን የሚለውጠው ማን ነው? የአቡ ማዘን መንግስት ነው? ሌላ አካል ነው የሚገባው? እስካሁን ድረስ ብዙ ናቸው እነዚህ ድርጊቶች አሉ። ይሄን ለምሳሌ በመንግስት በኩል ውሳኔ መወሰን አለበት። ሐማስን ትጥቁን ለማስፈታት በቀላል ጊዜ ውስጥ በአንድ ሳምንት በሁለት ሳምንት ጊዜ ትጥቁን ማስፈታት ይቻላል። እንግዲህ በእውነት ጋዛን አሁንም በጋዛ በኩል በአሁን ሰዓት ከራፊያህ መዘዋወር ሌላ አዛ ነዋሪዎች የሚንቀሳቀሱበት እንዴት ነው? በራፊያህ ብቻ ነው ወይስ ሌላም መንገድ ተከፍቶላቸዋል? በአሁኑ ሰዓት በአዛ ውስጥ መውጣት መግባት የሚቻለው በራፊያህ ብቻ ነው። በከረም ሻሎም በሚባለው ሰብአዊ እርዳታ ይገባል። ትክክል ነው ትክክል አይደለም የሚለውን ትቼ ሰብአዊ እርዳታ የቅራት ጋቱ ኮማንድ ፖስት እንደወሰነው በየቀኑ ይገባላቸዋል። ግን ሰው የአዛ ህዝብ ሕክምናም ለማግኘት ወይም አንዳንድ ቁሳቁስ ዘመድ ለመጠየቅም የሚወጣው በራፊያህ ወደ ግብጽ አድርጎ ነው። ያ ብቻ ነው የሚሰጠው። ማንኛውም የአዛ ህብረተሰብ ብቻ መስመሩን አልፎ የተገኘ እንደ ቴሮሪስት ተቆጥሮ ማስፈራሪያ ከተሰጠው በኋላ መረጃና ማስረጃ እስካለ ድረስ እየተኮሰ እየተገደለ ነው። ማንኛውም ፖሊስ፣ ማንኛውም ወታደር የሐማስ አማጺያን ቡድን አባል የሆነ በሙሉ በዛ በኩል ማለፍ አይፈቀድለትም። እንግዲህ በእውነት በሊባኖስ እንደገና እንመለስና ይሄ ከሰሞኑ ባሳለፍነው ሳምንትም በዚህ ጉዳይ ላይ በእውነት ተወያይተናል። ይሄ ፈንጂ የተጠመዱ ድሮኖች አሁንም ጉዳት እያመጡ ነውና ያው በዛሬው ዕለትም ኖአም አምቡርገር እንደዚሁ የ24 ዓመት ወጣት ከይቅርታ ጋር 23 ዓመት ወጣት ተሰውቷል። እንዴት ነው የሊባኖስ ጉዳይ? በዚህ ጉዳይ ላይ አሁንም መፍትሄ አልተገኘለትም። ኮሎኔል መጀመሪያ የኖአም አምቡርገር የ23 ዓመት ወጣት የአትሌት ነዋሪ በዚህ 401 ብርጌድ ያገለግል የነበረ በዩኒት 9 የምንለው በዚህ ዓለም በዚህ ድሮን ተጎድቶ ነፍሱ አልፏል። ነፍሱን ይማረው፣ ቤተሰቦቹንም መጽናናቱን ይስጣቸው። ሆኖም ግን ይህ ቀደም ሲል እንዳልኩት ነው፣ በዛሬ ሳምንት ብየዋለሁ። ይህ ተምዘግዛጊ ትንሽ ድሮን ፈንጆችን እየጫነ በዘመዶቻችን ላይ በወገኖቻችን በወታደሮቻችንና በእስራኤል በሰሜን በኩል ባለ ሰፈሮች እየወደቀ አንዳንድ ጉዳቶችን እያደረሰ ነው። ለዚህም መፍትሄ መከላከያ ሌት ቀን እየሰራ ነው። እንዲያውም በአሁኑ ሰዓት ፈተና ላይ ነው የሚባል ሁኔታ አለ። ሆኖም ግን ይህ ሁኔታ በእርግጥ እስራኤል ባለመዘጋጀቷ በተለይ ብዙ ጉዳቶችን አድርሷል። ከ10 ወታደሮች በላይ በዚህ ወር ተሰውተዋል። ይህም በውትድርና ዓለም የሚጠበቅ ነው። ሆኖም ግን ይህን ሁኔታ እድል መስጠት የለብንም። ሂዝባላ ከምንቀመጥባቸው ቦታዎች አይቶ ተመልክቶ በጂፒኤስ ነው የሚልከው። ይህ መሳሪያ በቀላሉ እንደ ጆይንት እያንቀሳቀስ ወታደሮች ባሉበት ቦታ የምትጥለው ስለሆነ ለዚህ መከላከያ መፍትሄ መፈለግ አለበት። የመጀመሪያ ስራው መሆንም ያለበት ይሄ ነው። ሌላው እዚህ ላይ ኮሎኔል በእውነት እነዚህ ድሮኖች የሚተኮሱት ከሊባኖስ ግዛት ውስጥ ነው። ሊባኖስ የራሷ የሆነ መንግስት አላት። እንግዲህ ምንም ጦርነቱ ከሂዝባላ ጋር ቢሆንም እስራኤል እስካሁን ድረስ ከሀገሩ መንግስት ጋር ከሊባኖስ መንግስት ጋር ምንም አይነት የወሰደችው እርምጃ የለም። ይሄ መፍትሄ ሊሆን አይችልም?
ይኸውልህ የሊባኖስ መንግስት ድክመቱ ይታወቃል። የሊባኖስ መንግስትና የሊባኖስ ወታደር በሂዝቦላ ላይ ምንም አይነት እንቅስቃሴ አልወሰዱም። የሚወስዱም መስሎ አይታይም። እነሱ የሚጠብቁት እስራኤልና አሜሪካ ገብተው የሂዝቦላን ትጥቅ እንዲያስፈታ ነው። ይሄም በድርድር ላይ ነው ያለው። እንደምታውቀው የአሜሪካ የእስራኤል መንግስትና የሊባኖስ መንግስት ተወካዮች በአሜሪካ ላይ ባለፈው ሳምንትም ውይይት ተደርጎበታል። ይህ ውይይት ይቀጥላል። ዞሮ እስራኤል በፈለገችበት ሰዓት አንዳንድ መረጃና ማስረጃ እስካለ ድረስ እስከ ቤይሩት ድረስ እየተኮሰች መንደሮችን እያስለቀቀች እያወደመች ትገኛለች። እነዚህ ድሮኖች ግን የሚገኙት ከቤት ውስጥ ነው የሚወጡት። ከቤት ውስጥ ወጥተው በእጃቸው አድርገው ነው ወደ ዛፍ ወጥተው የሚተኩሷቸው። ሁሉንም ዛፍ ማውደም አይቻልም በአሁኑ ሰዓት። ለማግኘትም ዋሻ ውስጥ ለሚያወጣቸው በተለይ ቤይሩት አካባቢ ለሚያወጣቸው በዛ በኩል የደህንነት አካላት ሙሉ ስራ መስራት አለባቸው። መጋዘኖችንና ወይንም ዋሻዎችን ማውደም አለበት። ይሄም እንደሚሰራ አልጠራጠርም። ፈተና ነው ለኛ። ፈተና ትልቅ ፈተና ነው። ይሄን ደግሞ እንደምንወጣው አልጠራጠርም። ኮሎኔል መኮንን ተስፋ በእውነት ስለሰጡን ትንተና ስለነበረን ቆይታ በጣም አመሰግናለሁ። መልካም ሳምንት። እኔም በጣም አመሰግናለሁ። ደህና ቆዩልኝ።